ከሌሊቱ 9 ሰዓት ላይ ስትነቁ ምን ማለት እንደሆነ ታውቃላችሁ? የዚያን ሰዓት ትርጉም ተረድታችኋል? የአጋጣሚ አይደለም፣ የእንቅልፍ ረብሻ ብቻ አይደለም። ስምህን የሚጠራው የሕያው የእግዚአብሔር መንፈስ ነው። አንዳንዶቻችሁ በሌሊት ጸጥታ ውስጥ ትነቃላችሁ። ልብህ እየመታ መንፈስህ እረፍት አጥቷል። እናም ለምን እንደሆነ አስበ ነበረ። ከዛም ወደ እንቅልፍ ለመመለስ ሞክረሃል። ግን በውስጥ ጥልቅ የሆነ አንድ ነገር እየተነሳ ነበረ። ድምጽ ነበረ፣ ጥሪ ነበረ። እባክህን አድምጠኝ። እናም ይሄ የተለመደ ጊዜ አይደለም። ይሄ መለኮታዊ ሰዓት ነው። ቅዱስ ቀጠሮ ነው። ከሌሊቱ 9 ሰዓት ሰማያት ይከፈታሉ። የእግዚአብሔር መንፈስ እየተንቀሳቀሰ ነው። እርሱ እጁን እያረዘመ ልጆቹን እየጠራ ነው። ከእንቅልፋቸው እያነቃቸው ነው። በአካል ብቻ አይደለም፣ ነገር ግን በመንፈስም ነው። እግዚአብሔር ከሌሊቱ 9 ሰዓት ላይ ሲቀሰቅስ ችላ ማለት የለብህም። ሊገልጥልህ የሚፈልገው ዋና መልእክት አለ። የእግዚአብሔር ልጅ ሆይ ሲያነቃ የሚናገረው ነገር ስላለው ነው። ጸጥ ባለው ሌሊት ትኩረትን የሚከፋፍሉ ነገሮች ሁሉ ሲጠፉ፣ ዓለም ሲተኛ የሚናገረው ያኔ ነው። መንፈስ ቅዱስ በአንተ ላይ የሚንቀሳቀስበት ጊዜ ነው። መገለጥ ያኔ ይመጣል። እግዚአብሔር ግራ እንድትጋቡ ብቻ አያነቃችሁም። አይ እንደዛ አይሆንም። ከእርሱ ጋር ወደ ህብረት እየጠራችሁ ነው። ወደ እርሱ ፊት እየሳባችሁ ወደ እናንተ ሚስጥሮችን ወደ መንፈሳችሁ ውስጥም ሊያስገባላችሁ ለሚመጣውም ነገር ይቀባችኋል። እናም በ9 ሰዓት በመንፈስ ውስጥ ጦርነቶች እየተካሄዱ ነው። ጠላት በጨለማ ውስጥ እየሰራ ነው። ነገር ግን እግዚአብሔር ተዋጊዎቹን እንዲነሱ እንዲጸልዩ እየጠራ ነው። ዛሬ ማታ ስማኝ። በሚቀጥለው ጊዜ በሌሊት ላይ ስትነቃ አትተኛ። ተነሳና በጉልበቶች ወድቀ እጆችህን አንሳ። ስሙን መጥራት ጀምር። እርሱም ይመልስልሃል። አሁን ይሰማሃል? የእግዚአብሔር መገኘት እዚህ አለ። አሁን እንኳን እየተናገረ ነው። ታዳምጣለህ? ትታዘዛለህ? በአንተ ታዛዥነት ውስጥ ኃይል አለ። በምላሽ ውስጥ እድገት አለ። ለመከፈት የሚጠብቁ በሮች አሉ። ለመሰበር የሚጠብቁ ሰንሰለቶች አሉ። እግዚአብሔር ሲያነቃችሁ እርሱ ወደ ሱፐርናቹራል ማለትም ከሰው ኃይል በላይ ወደ ሆነው ዓለም ይጋብዛችኋል። ጥሪውን ችላ አትበሉ። ወደ መገኘቱ ግቡና በፍጹም እንደገና ተመሳሳይ አትሆኑም። እናም ይሄ በአጋጣሚ አይደለም። በዚህ መልእክት በአጋጣሚ አልመጣችሁም። እግዚአብሔር እየጠራችሁ ነው። እናም ዛሬ ማታ መልስ መስጠት አለባችሁ። በሚቀጥለው ጊዜ በ9 ሰዓት ሲቀሰቅሳችሁ ታውቃላችሁ። ጊዜው ነው። ከሌሊቱ 9 ሰዓት መንቃት የአጋጣሚ ነገር አይደለም። እረፍት የሌለው ሌሊት ውጤት ብቻ አይደለም። እንዲሁም እንደ አስቸጋሪ የእንቅልፍ መቋረጥ ተደርጎ ሊወሰድ የሚችል ነገር አይደለም። አይኖች በሌሊት ጸጥታ ሲከፈቱ፣ መንፈስ በዚያ የተቀደሰ ሰዓት ሲነቃነቅ፣ ይሄ የሚሆነው ሰማይ እየጠራ ነው። መለኮታዊ የማንቂያ ጥሪ ነው። የሕያው የእግዚአብሔር መንፈስ ወደ አንተ እየቀረበ ነው። በዚያ ቅጽበት ውስጥ ከተፈጥሮ በላይ የሆነ ነገር አለ። ኃይለኛ ነገር፣ ከሰው ልጅ መረዳት በላይ የሆነ ነገር። በእግዚአብሔር ራሱ የተቀናበረ ጊዜ ነው። ወደ መገኘቱ ጥልቀት ጥቂቶች ጠቀሜታውን ይገነዘባሉ። አንዳንዶች ይዞራሉ፣ ይገላበጣሉ። እንቅልፍ ለምን እንደተዋቸው ያስባሉ። የክብር ንጉሥ ቀርቦ እንዳለ ግን አላወቁም። እርሱ እንዲመልሱ እየጠበቃቸው ነው። ቢያውቁ ኖሮ ብቻ ቢረዱ ኖሮ ከሌሊቱ 9 ሰዓት መንቃት የዘፈቀደ ነገር ብቻ አይደለም። እግዚአብሔር ለመናገር ይመርጣል፣ ለመግለጥ ይመርጣል፣ ልጆቹን ወደ እርሱ እንዲቀርቡ ለመጥራት ይመርጣል። እናም ሲናገር የሚናገረው ነገር ስላለው ነው። አጣዳፊ ነገር፣ ኃይለኛ ነገር፣ ሕይወትን የሚቀይር ነገር። በመጽሐፍ ቅዱስ ውስጥ እግዚአብሔር በሌሊት ሰዓታት ውስጥ ብዙ ጊዜ እንደሚንቀሳቀስ እናያለን። ጳውሎስና ሲላስ በእስር ቤት ውስጥ ጸለዩና መዝሙር ዘመሩ። እኩለ ሌሊት ላይ ነበረ። እናም በድንገት ምድር ተናወጠች። የእስር ቤቱን በር ተከፍቶ ነበር። እግዚአብሔር ሳሙኤልን ደጋግሞ በስሙ እየጠራው እስኪመልስ ድረስ ጌታ ሆይ ባሪያ ይሰማልና ተናገር አለ። ያዕቆብም ከእግዚአብሔር ጋር እስከ ንጋት ድረስ በሌሊት ተጋደለ።
እስኪያልፍ ድረስ ለመልቀቅ ፈቃደኛ አልሆነም፣ በረከትንም ተቀበለ። እነዚህም በአጋጣሚ የተገኙ አልነበሩም። እነዚህ መለኮታዊ ግንኙነቶች ነበሩ። እነዚህ ጊዜዎች ነበሩ። ሰማይ ወደ ምድር ሲወርድ እግዚአብሔርም የሰውን የዕለት ከዕለት ሂደት ሲያቋርጥ የሚበልጥ ነገር ለማምጣት ነው። 9 ሰዓት ሁሉም ነገር ጸጥታ በሰፈነበት፣ አይምሮ ከቀኑ ጫጫታ ነፃ ሲሆን እግዚአብሔር በጸጥታና በትንሽ ድምፅ የሚናገርበት ጊዜ ነው። ለረጅም ጊዜ ስትጠይቀው ለነበረው ጥያቄ መልስ ሊሰጥ ይችላል። ለታገልክበት ችግር መፍትሄ ሊገልጽልህ ይችላል። ነገር ግን ለመቀበል ንቁ መሆን አለብህ። ካላስተዋላችሁት ወይም ችላ ካላችሁት እርሱ በሕይወታችሁ ሊያደርግ ያሰበውን ነገር ሊያመልጣችሁ ይችላል። ውድ ወዳጆቼ፣ ጥሪው እንዳያመልጣችሁ የእግዚአብሔር መንፈስ በሚያነሳሳችሁ ጊዜ ፊታችሁን አታዙሩ። ሌሊት 9 ሰዓት ስትነቁ ተነሱና ተንበርከኩ፣ መጸለይም ጀምሩ፣ ማምለክና ማዳመጥም ጀምሩ። ብዙ ሰዎች በቀን ውስጥ የእግዚአብሔርን ድምፅ ለመስማት ይቸገራሉ፣ ምክንያቱም አይምሯቸው በኃላፊነቶች፣ በጫጫታና ትኩረት በሚበታትኑ ነገሮች ስለሚወጠር ነው። ነገር ግን በሌሊት ጸጥታ ውስጥ ከእናንተና ከእግዚአብሔር በቀር ሌላ ምንም ነገር የለም። እርሱ በዚህ ሰዓት ብዙ ጊዜ የሚናገረው ለዚህ ነው፣ ምክንያቱም በመጨረሻ ለመስማት የሚያስችል ሁኔታ ላይ እንዳላችሁ ያውቃል። አንዳንድ በጣም ኃይለኛ የሆኑ መገለጦች፣ ህልሞችና ራእዮችን የሚመጡት በእነዚህ የማለዳ ሰዓታት ውስጥ ነው። ስለ ወደፊት ህይወታችሁ የሆነ ነገር ሊገልጥላችሁ ይፈልግ ይሆናል። ስለ አንድ ሰው እንድትጸልዩ በልባችሁ ላይ ሸክም ሊያኖርባችሁ ይችላል። እናንተ የማታውቋቸው ሁኔታዎች እንዲቀየሩ በማማለድ እንድትጸልዩ እየጠራችሁ ሊሆን ይችላል። እግዚአብሔርም በሌሊት ተነስተው በጸሎት የሚቆሙትን ይፈልጋል። ለዚህ ነው በሌሊት 9 ሰዓት መንቃት ዝም ብሎ ተራ ክስተት ያልሆነው። ብዙ ሰዎች በዚህ ሰዓት ይነቃሉ፣ እናም የሆነ ነገር እየሆነ እንደሆነ ጠንካራ ስሜት ይሰማቸዋል። ነገር ግን ምን ማድረግ እንዳለባቸው አያውቁም። መልሱ ቀላል ነው፣ ጸልዩ። ስለምን መጸለይ እንዳለባችሁ እንኳን ባታውቁ እግዚአብሔርን በማምለክ በማመስገንና እንድታውቁት የሚፈልገውን ነገር እንዲገልጽላችሁ በመጠየቅ ጀምሩ። መንፈስ ቅዱስ ይመራችኋል። በማለዳ በሚደረግ ጸሎት ውስጥ ልዩ ነገር አለ። መንፈሳችሁ ከሰማይ ጋር በጣም የሚጣጣምበት ጊዜ ነው። የዓለም ጫጫታ ገና ባልጀመረበት፣ ልባችሁ ባልተከፋፈለበትና ክፍት በሆነበት ጊዜ ነው። ኢየሱስ ፀሐይ ከመውጣቷ በፊት ለጸሎት ለብቻው ይጸልይ የነበረው። እናም በእነዚህ ቅጽበቶች ከአብ ብርታትን፣ ጥበብንና መመሪያን መቀበል እንደሚችል ያውቅ ነበር። ኢየሱስ በጸጥታ ሰዓታት እግዚአብሔርን መፈለግ ካስፈለገው እኛማ ምን ያህል የበለጠ ያስፈልገን ይሆን? ስለዚህ ያ ቅጽበት እንዲያመልጣችሁ አትፍቀዱ። በሚቀጥለው ጊዜ ሌሊት 9 ሰዓት ስትነቁ አንዳችም አታመንቱ። ተመልሳችሁ በመተኛት ያንን የመገናኛ ጊዜ አታባክኑት። ተነሱ፣ ጸልዩ፣ አምልኩም። በፍጹም ልባችሁ ፈልጉት፣ ምክንያቱም በዚያ ቅጽበት እርሱ እየጠራችሁ ነው። በዚያ ቅጽበት ሰማይ ቅርብ ነው። በዚያ ቅጽበት ከእናንተ በላይ ለሆነ ታላቅ ነገር እየጋበዛችሁ ነው። ለጥሪው ምላሽ ከሰጣችሁ የእግዚአብሔር ኃይል መገኘትና ዓላማ በማታስቡት መንገድ ትለማመዱታላችሁ።